ከሆነ አንድ ተራ ግመል ጠባቂ ነው በላት እኮ እኮ ምንም እኔ ገጠር ነው። በጣም ብዙ ግመል ጠባቂዎች እናውቃለን። ቲክቶክ አላቸው። ኖ ኖ ኖ ኖ ኖ ኖ ቲክቶክ ከፍተህ ስለ ሀቅ ከሆነ የምንነጋገረው ሐሚድ ከሚዜ እናቱ ሌላ ቦታ አባቱ እንዳልሞተ ምናምን አክስቱ ጋር እንዳደገ እናቱ እንዳላሳደገችው ደግሞ ዲቃላ እንደተወለደ በስነ ስርዓት ጋብቻ እንዳልሆነ ይሄን ሁላ ዲኤንኤን መርምረው ደግሞ ኦሮሞ መሆኑን አውጥተው እንዴት አንድ ቦታ ሰፈራ ላይ የተቀመጠች ልጅ መንግስት ከቦ የሚጠብቃት ልጅ መረጃ መስጠት አቃታቸው? ማዞቼ ሰላም አለይኩም። እንደምታዩት እንግዲህ የሐናን ነገር ሀቡዬ እንዳያዞች ታውቃላችሁ። አሁንም ሀቡዬ ቤት ነን። አሁንም ቅውጥ ብሏል። ቀጣይ ቪዲዮ ለቅላችኋለሁ። ሲቀጥል ደግሞ ማለት ነው አቶ አቡፋኖ የሚባለው ግለሰብ ትልቅ ሰው ነው። ትልቅ ሰው ነው። እኛን ይወልዳሉ ማለት ነው ባጭሩ። ግን ማለት ነው እልም ያልክ ዘረኛ ነህ። እልም ያልክ ዘረኛ ቲክቶክም ላይ ነግሬያለሁ። እልም ያልክ ድብን ያልክ ዘረኛ ማይም ነህ። ታውቃላችሁ ፍቅሮቼ አቶ አቡፋኖ ስለ ገጠር ልጅ የገጠር ልጅ አምጣውና ሐና ጋር እንዴት እንደሄዱ ስለ ሐና አስወራው ሲባል የገጠር ልጅ ያስገባ አንዴ እንኳን መፍትሄ ሳያመጣ ማለት ነው አንድ መፍትሄ እንኳን ሳያመጣ እያስገባ የገጠር ልጅን እየሰደበ እያወጣ በስተመጨረሻ ከትላም በስቲያ ምን አለው? ድቃላ መሆንክ እንደርሼበታለሁ። የኬሚሴ ኦሮሞ መሆኑ አባትክ የኬሚሴ ድቃላ መሆኑ አባትክ አውቄልሃለሁ። አባትክ አልፈልግህም ብሎ ጥሎክ አክስት ጋር ነው ያደግከው ብሎ የገጠር ልጅ ሙሉጭ አርጎ ሰድቦ አስወጣ። ጀግናን ሀቢባን ደግሞ ምሁሯን የተማረችውን የአዲስ አበባ አራዳዋን ተመልከቷት። በገጠሪ ላይ ውሸታቸውን በኮሜንት እየመጡ የገጠሪ እንደዛ አረገን በቀጥታ እየተደዋወለ እንደዛ አረገን የተባባሉት አንዴ እንኳን ቲክቶክ ላይ አስገብቶ ማለት ነው አቶ አቡፋኖ ስለ ገጠር ልጅ የሚመሰክሩትን እና ቶሎ እየታየክ መስክር አላለም። ዝም ብሎ በኮሜንት ላይ እኔ አክባር እኔ አውቃለሁ ምናምን የሚሉትን ዝም ብሎ ነው ያስቀበጣጠረው። ሀቡዬን ግን ተመልከቷት አራዳዋን በገጠር ላጅ የመሰከረውን ልጅ በአቡፋኖ ቤት ሀቡ አናግራ ምን አለችው? ቲክቶክ ከፍተህ ና ገስት ላይ ከገባ በኋላ እንዲሽን እናስገባና ቪዲዮ ተከፍታለ። በቪዲዮ ከፍተክ ልክ እንደ ገጠርሽ ቀጥታ ነው የምትመሰክረው። ውስጥ ለውስጥ መታየት አልፈልግም ያልክ ምስክር አይሆንም ካልክ ደግሞ በሚዲያ አልፈልግም ካልክ ደግሞ በኢሞ የለኝም ማለት ኢሞ ከሌለ ኢሞ አውርድና በኢሞ በቪዲዮ ደውለን ልክ እዚህ ጋር እያሳየን እሱ ጋር አብሮ መሄድህን ሌሎቹም ልጆች መጥተው አንተን የሚያውቁ ከሆነ እውነት አብረሃቸው የምትሄድ ከሆነ ሌሎቹ ከመሰከሩ ኦኬ ነው ያለችው። አያችሁ ሀቡን ምክንያቱም ከዘረኝነት ከመሀይምነት የጸዳች ያራዳ ልጅ ነች። ይህ መሀይሙ ደግሞ መሀይሙ ሰገጤው አቡፋኖ ደግሞ እንኳን ስለ ሐና ሊያጣራ ዘር ውስጥ ገባ። ለምን ሽሩብ የሚባለው የኦሮሞ ልጅ ከጎናችሁ ነኝ ያለውን መረጃ አጣሩና አምጡና ሐና ላስወጣ እያለ ስለሆነ አሁን ምን ተፈጠረ? ኦሮሞ አማራ ምናምን የሚባል ነገር የለም። ታውቃለሽ ቆይት ብላ ዘረኝነት ከጠፋ አሁን ደግሞ ይበልጥ ከሽሩቤ እንደዚህ ሲል በቃ ፍቅር እየፖሰት ነው ሁላችንም ቲክታክ ላይ። ምን አመማሃ አቡፋኖ ኦሮሞና አማራ እንዴት ይዋደዳል ነው አቡፋኖ። ለምን እዚህ ውስጥ ገብቼ ዘረኝነት በሐና አሳበቤ ዘረኝነት አምጥቼ ቡጭርቅርቅርቅ አላረገውም ብሎ አሰበ አቶ አቡፋኖ። ከዛ ምን አደረገ? ዘረኝነት አስገባ። እንግዲህ ስለ ሐና እየተወራ ስለ ገጠር ልጅ አጣቻለ። የገጠር ልጅ ድቃላ ነው የኬሚሴ ኦሮሞ ነው አባቱ አልፈልግም ብሎ ጥሎ ከአክስቱ ጋር ነው ያደገው። ምን አገባን? ድቃላ ይሁን ኦሮሞ ይሁን አማራ ይሁን ትግሬ ይሁን ስልጤ ይሁን ጉራጌ ይሁን ምን አገባን እኛ ስለሱ ብሄር። ሂድና ስለሱ ዲኤንኤ አጣራናና የሱን ዲኤንኤ ዘህልና ከማ ተወለደ እማን ጋር አደገ ተብለሃል አልተባልክም። የገጠር ልጅ ስለ ሐና ጠይቀው ነው። አያችሁ ዘረኛ መሀይም ሰገጤ ስለሆነ ስለ ዘረኝነት ነው የሚያቦካው። እና ዛሬ በጣም ልቤ ርክት ብሏል። የሀቡና ጠያቄው የምታውቁት ነው። ከዘረኝነት ከቆሻሻነት ከመሀይምነት የጸዳች ነች። ምርጥ ያላ ባሪያ ነች አቡዬ። አላህ መጨረሻዋን ያሳምርላት፣ ከክፉ ነገር ሁሉ ይጠብቃት። እስከ ቤተሰቧ በሙሉ ኸይር በሙሉ በሀቡ ቤት ይግባ። መልካም ነገር በሙሉ በሀቡ ቤት ይግባ። አላህም ፍራቻ ሁሉ በሀቡ ቤት ይግባ። በምርጦች ቤት በሙሉ ይግባ ማለት ነው። እና ይሄው እዚህ ላይ ነን ዛሬ። እንግዲህ አሁን ደግሞ ቀጣይ ያለውን ደግሞ ላሰማችሁ። እንግዲህ ደግሞ አዳር የሚደረገውን በሙሉ ይዤ እመጣለሁ ማለት ነው ቲክቶክ ለሌላችሁ እህቶቼ። ባጭሩ ግን ደስ የሚለው ነገር
አልሐምዱሊላህ ረብል ዓለሚን ሀቡዬ ጀምረዋለች። ዛሬ ደግሞ ሀቡ ያመጣችው ማታ ታውቃለች፣ ልክ ፖስት የላችኋል አይደለ? ሀቡዬ ይህን ጉዳዩን ይዛ እንዳለ ደላላውን ሁሉንም በውስጥ ቁጥሩን ተቀብላ በውስጥ እያወራቻቸው ተስፍሽ ጋር እያገናኘች ቀስ እያለች ፓስፖርታቸውን እየተቀበለች ቀስ እያለች ሁሉንም ስብስብ አድርጋ በህግ ለማስገባት እየጣር በህጋዊ መንገድ ነው የምትሰራው። አራዳ ነች፣ ብልህ ነች። በብልህነት ነው በብልሃት ነው የምትሰራው። እንደዚህ እንደ ውሸታሞቹ ልብሳቸውን ለመሸጥ ፎሎ ለመሰብሰብ እንደ አቡፋኑ በለለ አንገት ነው ማስደፋክ ያለበት መጥቼ ለለ የድቃላላ ጆበለበላ ሽለላ አይሰራም። አቡጋ ይሄ ውሸት ነው። ይሄ ቦርኮነት ነው። ቦርኮ ቡሽቲ ስለሆነ ነው። ገባችሁ? የኔ ሀቡግውን እንደዛ አይነት ነገር አይመቻትም። ከሰራች ትክክለኛ ነገር ነው የምትሰራው። መጨረሻውን ታመጣለች። ገባችሁ? መጨረሻውን ታሳምራለች። ካልሰራች አትሰራም። ከነካች ግን አንድን ነገር መጨረሻውን ታመጣዋለች። ኦኬ ሶ እንግዲህ እንኳን ደስ አላችሁ። መጨረሻው ያምራል በአላህ ፍቃድ። ረብል ዓለሚን ሱመን የሱ የአላህ ባሪያ ሀቡዬ በሱ በአላህ ፍቃድ የሀናን መጨረሻ ታሳየናለች። አሁን ያለውን ሁሉን አመጣላችኋለሁ። አሁን በሌላኛ ስልኬ እያየው እኔ ደግሞ ላፕቶፕ ላይ ኤዲት እያረኩን ያለው ፍቅሮቼ ማሮቼ ያለውን ነገር ደግሞ እስከ ማታ ይዤ እመጣለሁ። አሁን የገጠሪ ተጠርቶ እነዛ ሁሉም ልጆቹ ተጠርተው እውነት ይሄ ሀሚድ የሚባለው ከነሱ ጋር ሄዷል ያልሆድሞ የሚባለውን እንግዲህ ለማድረግና በቃ ያለውን እውነታ ለማጣራት እውነት የሚለውን ነገር ይዘን ያው በህግ ተስፍሽ ደግሞ ቤተሰቦቿን አውርቶ ከቤተሰቦቿ ጋር ባንድ ሆኖ እዛ ስልጤ ሄዶ እንግዲህ ነገሩን ለመቋጨት ላይ ነው ያለው። በቃ ይሄን ይመስል እኔ ተረጋግቼ እኔ ሀቡ ጋር ሲገባ በቃ ልቤ እርግት ነው ያለው። አብዛኛው ሰው ልክ እንደኔ ነው ያለው። ሀቡ ጋር ይሄ ጉዳይ ይሄድ ከመጀመሪያ ሀቡ ጀምራ በሆነ እዚህ ባልደረስን ነው ያሉት። ገባችሁ? ደግሞ ክሬዲት የላጣ ነው ብሎ አቶ አቡፋኑ እንጭልል አድርጎታል። ለምን ሀቡ ጉዳዩን ሲጀምር ሀቡ ስቋጨው ሀቡ ቋጨችው እኮ ተብሎ እኔ ክሬዲት አጣለሁ ብሎ የኔ ሀቡ ግን ጣጣ የላትም እና እንደዛ አይነት ነገር አትፈልግም ነው የሰው ጭብጫቦ ምን እንዳለች ታውቃላችሁ? ያልሰማችሁ ካላችሁ ዛሬ አሁን ላይቭ ላይ ማለት ነው። እኔ ክሬዲት ላንተ ነው የሚሰጥ። ካና ወጣችም አልወጣችም ክሬዲቱ ላንተ ነው። ማንም ያድናቆት ክሬዲት አንፈልግም ያንተ ነው አለችው። ልቡን አረጋጋችለት። ምክንያቱም ሀቡ የሰው አድናቆት አትፈልግም፣ ፈጽሞ አትፈልግም። ሀቡ ምንም ነገር የምታረገው የአላህ ውዴታ ለማግኘት ወላሂ ምንም ነገር ስታረግ እኔ አላህ እኔ ነገ አንድ ነገር በሆንባቸው ልጆቼ እኔ በዚህ በሰራሁት ኸይር ስራ ለልጆቼ እንዲጠብቅልኝ በቃ ሁልጊዜ ምንም ነገር ስታረግ ሀቡ ክሬዲት አትፈልግም፣ አጨብጭቦት አትፈልግም። ጎበዝ ጀግና ሰራች ምናምን አትወድም። እኛ እንኳን ኮመንት ላይ የኔ ጀግና ትችያለሽ እንደዚህ ያርገሽ ስንላት እኮ ደንታ የላትም። አመሰግናለሁ እንኳን አትልም። ለምን አትፈልግም? ማጨብጫቢነት አትፈልግም። በቃ ፕሮፓጋንዳ መንፋት አትፈልግም። እሷ የምታደርገው ነገር ለአላ ብላ ነው። አለቅ ለአላ ትሰራለች። አከተመ ዘጋ ነውና ይሄ የሀቡ አቋም ነው። ታውቁታላችሁ።